ዘመኑ ተበላሽቷል፣ በእጅጉ አስከፊ ሆኗል። ምዕራባውያኑ በአዲሱ ጦር ሜዳ ልጆቻችን ላይ ጦርነት ከፍተዋል። የልጆቻችን ዕጣ ፈንታም አሳሳቢ ደረጃ ላይ ደርሷል። ከቶም ኤንድ ጄሪ እስከ ኒክ ጁኒየርስ የዘመኑ የሕፃናት የካርቱን ፊልሞች የሕፃናቶቻችንን አይምሮ በተመሳሳይ ጾታ ግንኙነትና ከስነ ምግባር ባፈነገጡ ተግባራት እየመረዙ ነው። በአማላይ ቀለሞች አጅበው እያለማመዱ ነው። የተባበሩት አረብ ኤሚሬትስ ለልጆች የማይሆኑ ያለቻቸውን የአኒሜሽን ፊልሞችን አግዳለች። ሳውዲ አረቢያ፣ ሩሲያ፣ ቻይና እንዲሁም ግብፅና ጎረቤታችን ኬንያም የሕፃናት በሚል የሚቀርቡ ግና ሌላ ጉድ የያዙ ናቸው ያሏቸውን የአኒሜሽን ፊልሞችን በየሀገሮቻቸው እንዳይታዩ አግደዋል። ከስፓይደርማን እስከ ሲሴሚስትሪ በዚህ ዘመን ለሕፃናት ተብለው የተሰሩና በርካቶቻችን በየቤታችን ለልጆቻችን በምንከፍትላቸው 70 የካርቱን ፊልሞች ላይ በተደረገ ጥናትም በፊልሞቹ ላይ የሚገኙ 259 የአኒሜሽን ገጸ ባህሪያት የተመሳሳይ ጾታ ግንኙነትን የሚያደርጉ እንዲሁም ሌሎች አይነት የጾታ ግንኙነት ያላቸው ናቸው። ከዛ ባሻገር ድርጊቱን በተደጋጋሚ ያካተቱ ትዕይንቶች ያሉባቸው ናቸው መባሉ በርካታ ወላጆችን አስደንግጧል። ከዚህ አንጻር ከወላጆችና ከመንግስት ምን ይጠበቃል የሚለውም አነጋጋሪ ሆኗል። Disney Pixar's new movie Lightyear is the origin story of Buzz Lightyear, the hero who inspired the toy. But the movie, which critics expect to be a hit, won't be seen by millions after more than a dozen countries decided to ban it from movie theaters. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የዓለማችንን ሕፃናት በእጅጉ እየበረዙ ስላሉት ምዕራባውያን ስለሚያዘጋጇቸው የካርቱን ፊልሞች እንዲሁም ደግሞ እያመጡት ስላለው መዘዝ እናወጋችኋለን። የቀድሞ የልጅነት ዘመን ካለፈበት እጅግ ብዙ ቆየ። አፈር ፈጭተን ጭቃ አብኩተን ውሃ ተራጭተን የሚባሉ ነገሮች ከ80ዎቹና ከ90ዎቹ ትውልድ ጋር አብሮ አልፏል። አሁን ላይ ልጆች የሚማሩትና የሚዝናኑትም ስልክና ቴሌቪዥን ላይ ሆኗል። ካርቱን ኔትወርክስ፣ ኒኮሎዲያን እና ካርቶኔት እንዲሁም ኤምቢሲ 3 የተባሉ የካርቱንና የአኒሜሽን ፊልም ቻናሎችን ጨምሮ እንደ ፍሬትል፣ ኮኮሜሎን፣ ሲሴም ስትሪት የመሳሰሉ የዩቲዩብ ቻናሎች በመላው ዓለም ባሉ ሕፃናት በሱስ ደረጃ የሚወደዱ መዝናኛዎቻቸው ሆነዋል። ይህ ዘመን አመጣሹ ስልጣኔ ልጆቻችንን አደጋ ላይ የከተተ ነው። እንደ መዝናኛ የምንከፍትላቸው የምዕራባውያኑ የአኒሜሽንና የካርቱን ፊልሞች በውስጣቸው ክፉ መርዝ እንደያዙ የተረዱ ሀገራትም እርምጃ መውሰድ ጀምረዋል። የተባበሩት አረብ ኤሚሬትስ ለልጆች የማይሆኑ ያለቻቸውን የአኒሜሽን ፊልሞችን አግዳለች። ሳውዲ አረቢያ፣ ሩሲያ፣ ቻይና እንዲሁም ግብፅና ጎረቤታችን ኬንያም የሕፃናት በሚል የሚቀርቡ ነገር ግን ሌላ ጉድ የያዙ ናቸው ያሏቸውን የአኒሜሽን ፊልሞችን በሀገሮቻቸው እንዳይታዩ አግደዋል። ለሕፃናት ተብለው በተሰሩ 70 የካርቶን ወይም የአኒሜሽን ፊልሞች ላይ የተደረገ ጥናት ያጋለጠው ጉድም በርካታ ወላጆችን ክው ያደረገና በድንጋጤ የሚይዙ የሚጨብጡትን ያሳጣ ሆኗል። 70 የካርቱን ፊልሞች ላይ በተደረገው ጥናት በእነዚህ ፊልሞች ውስጥ የሚገኙ 259 የአኒሜሽን ገጸ ባህሪያት የተመሳሳይ ጾታ ግንኙነት የሚያደርጉ የተመሳሳይ ጾታ ጋብቻ ድርጊቶችን የሚያበረታቱ ትዕይንቶችን ሆን ተብሎ በእነዚህ ካርቱን ፊልሞች ውስጥ በማካተት በሕፃናት አእምሮ ውስጥ ማስረጽና ድርጊቱን ኖርማል አድርገው እንዲያስቡ የሚያደርጉ መሆናቸውን አጋልጧል። ላይቲር፣ ስፓይደርማን፣ አክሮስ ዘ ስፓይደር ቨርስስ፣ ኦንዋርድ፣ ዲሲ ሱፐር ሂሮ ገርልስ፣
ማይ ሊትል ፖኒ፣ ስታር ዋር ሬዚስታንስ፣ ሊትል ቦይ፣ ዳክቴልስ፣ ቶም ኤንድ ጄሪ እና ሌሎችም በቅርብ ዓመታት ለሕፃናት ተብለው ተሰርተው ሀገራችንን ጨምሮ በመላው ዓለም የሚታዩ ፊልሞች ናቸው። እነዚህ ፊልሞች በውስጣቸው ግብረ ሰዶማዊነትን የሚያበረታታ ይዘት ሲኖራቸው ግብረ ሰዶማዊ የሆኑ ዋናና ረዳት ገጸ ባህሪያትም አሏቸው። ከዚህ ሌላ እነዚህ ፊልሞች በውስጣቸው ሴትና ሴት፣ ወንድና ወንድ ሲሳሳሙና ሲጋቡ፣ ወንዶች የሴት ቀሚስን ሲለብሱ፣ ተመሳሳይ ጾታ ያላቸው እንስሳት ሲዋደዱ፣ ሴት ልጅ ሴት አሻንጉሊትን ስትወድና ሁለት ወንዶች ባልና ሚስት ሆነው ልጆች ሲያሳድጉና መሰል ጉዳዮች ይቀርቡባቸዋል። በቅርቡ በሳውዲ አረቢያ በኤሚሬትስና በሌሎች የጎልፍ ሀገራት እነዚህ ፊልሞች በሀገሮቻቸው እንዳይታዩ አግደዋል። ከታገዱት ፊልሞች መካከልም ላይቲር የሚባለው አንዱ ነው። ይህ ፊልም በብዙ ሀገራት የታገደው በፊልሙ ላይ ባለው ሁለት የተመሳሳይ ጾታ መሳሳም ትዕይንት ምክንያት ነው። የፊልም እጅግ ታዋቂ የሆነው የቶይ ስቶሪ ተከታታይ ክፍል ሲሆን ቀጣዩ ክፍል በ2026 እንደሚለቀቅ የተገለጸ ነው። ቶይ ስቶሪ ከአውሮፓውያኑ 1995 ጀምሮ በዓለም ላይ ከ3.3 ቢሊዮን በላይ ትኬት የተሸጠለት በቲቪ ቻናሎች ሲተላለፍና በቪሲዲም ሲለቀቅ የነበረ የሁለት ትውልድ አባላት የሆኑ በቢሊዮኖች የሚቆጠሩ ሕፃናት ያዩት ፊልም ነው። ይህን ፊልም በልጅነቱ ያየ ሁሉ ለልጁ የሚያሳየው ፊልም ሲሆን አሁን ላይ ግን እዚህ ፊልም ላይ እንዲህ አይነት ትዕይንት መኖሩ የነገሩን ስር መስደድ ያሳያል ተብሏል። የግብረ ሰዶማዊ ይዘት ያላቸው አኒሜሽኖችን በመስራት በሚታወቀው በፒክሳር ስቱዲዮ የተሰራው የፊልም ጠቅላላ በጀቱ $200 ሚሊዮን ወይም 30 ቢሊዮን ብር ነበር። ነገር ግን ባልተለመደ መልኩ በጠቅላላ ያስገባው ገቢ $226 ሚሊዮን ወይም 34 ቢሊዮን ብር ብቻ ነው። ለዚህ ደግሞ ዋነኛ ምክንያቱ ፊልሙ ቻይናን ጨምሮ በሩቅ ምስራቅ ሀገራትና የፊልም ከፍተኛ ገበያ በሆኑት በመካከለኛው ምስራቅ ሀገራት ውስጥ መታገዱ ነው። ስፓይደርማን በሕፃናት በጣም ከሚወደዱ ፊልሞች አንዱ ነው። እንዳውም ሕፃናት የስፓይደርማንን ልብስ መልበስ እጅግ የሚወዱት ነገር ነው። ስፓይደርማን 10 የተለያዩ ፊልሞች የተሰሩበት ሲሆን ከነዚህ ውስጥ 2ቱ አኒሜሽን ናቸው። ነገር ግን የተሰሩት ፊልሞች በሙሉ በሕፃናት ተወዳጅ ናቸው። ስፓይደርማን አክሮስ ዘ ስፓይደር ቨርስስ እና በ2023 የተሰራው ፊልም አንዱ ሲሆን የፊልም አንድ ግብረ ሰዶምን የሚያበረታታ ክፍልን በውስጡ ይዟል። የፕሮቴክት ትራንስ ኪድስ የሚል የግብረ ሰዶማዊነት ሐሳብን የሚያንጸባርቅ መፈክርም በምስሎቹ ላይ ይታያል። ኦንዋርድ የሚባለው ደግሞ በ2022 የተለቀቀ የአኒሜሽን ፊልም ነው። በዚህ ፊልም ላይ በዋነኛ ገጸ ባህሪያቱ ሳይሆን ፊልሙ ላይ ባለች አንድ ሴት ፖሊስ የሚነገረው ነገር ብዙ ሀገራት ፊልሙን እንዲያግዱ ታደርጓቸዋል። ፖሊሷ ሴትዮ ትዳር ቀላል አይደለም በማለት በእሷና በሴት ፍቅረኛዋ መካከል ስለተፈጠረው ሁኔታ ታወራለች። ይህ ማለት ፖሊሷ ግብረ ሰዶም እንደሆነችና ሴት ሆና የሴት ፍቅረኛ እንዳላት የሚናገር ነው። ይህ ብዙዎች ልብ የማይሉት ሕፃናትን የማለማመድ ተግባር ነው። ዲሲ ሱፐር ሂሮ ገርልስ ላይ ደግሞ ዋነኛዋ የሱፐር ሂሮ ገጸ ባህሪ ሁለት እናት ኖሯት ትታያለች። ማይ ሊትል ፖኒ በተሰኘው ሁለት ትናንሽ ፈረሶች ገጸ ባህሪ በሆኑበት በዚህ ካርቱን ፊልም ላይ ደግሞ ሴቶች ፈረስ ሲጋልቡ ይታያል። ታዋቂው ስታር ዋርስ ላይ ተመስርተው ከተሰሩ 12 ፊልሞች ውስጥ 3ቱ አኒሜሽኖች ናቸው። ከነዚህ ውስጥ ስታር ዋርስ ሬዚስታንስ 2 ሲዝን ያለው ተከታታይ የቲቪ ድራማ ሲሆን በዚህ ፊልም ላይ ተመሳሳይ ጾታ ግንኙነት ያላቸው 2 ገጸ ባህሪያት አሉ። በእነዚህና በሌሎች ፊልሞች ላይ ዋና ገጸ ባህሪ ሆነው የሚሰሩ የተመሳሳይ ጾታ አፍቃሪ ገጸ ባህሪያት ቁጥራቸው ከቀን ወደ ቀን እየጨመረ ይገኛል። እነዚህ ገጸ ባህሪያት እንደ ጀግና፣ እንደ ታዳጊና እንደ ጠንካራ አድርጎ መሳልም እጅግ እየተለመደ መጥቷል። የጉዳዩን አሳሳቢነት ለመረዳት ታዋቂ የሚባሉት የአኒሜሽን ስቱዲዮዎች የሰሯቸውን ፊልሞች ለአብነት እንመልከት። ፒክሳር በተባለው ትልቁ ስቱዲዮ ውስጥ
የተመሳሳይ ጾታ አፍቃሪ የሆኑ 6 ገጸ ባህሪያት አሉ። እነዚህ የሕፃናት ፊልሞች በዚህ መልኩ የሚሰሩት ሆን ተብሎና ታቅዶ የመጪውን ትውልድ አስተሳሰብ ለመበረዝ ሲሆን ዋነኛ ስፖንሰሮቻቸውና ሰሪዎቻቸው ደግሞ አሉ የተባሉ ታላላቅ የፊልም ስቱዲዮዎች ናቸው። እንደነ ዲዝኒና ድሪም ወርክስ ያሉ ታላላቅ ስቱዲዮዎች፣ እንደነ ኔትፍሊክስ ያሉ የኦንላይን ማሰራጫዎች፣ እንደነ ካርቱን ኔትወርክስ ያሉ የቴሌቪዥን ጣቢያዎች ናቸው። ከዚህ ውጪ በዚህ ጉዳይ ላይ የሚሰሩ የግል ፕሮዲውሰሮችና ግላድ የተባለ የግብረ ሰዶማዊ ማህበር እነዚህን የሕፃናት ፊልሞች በገንዘብ ስፖንሰር ያደርጋሉ። በዝ ላይተር የተባለ የልጆች ካርቱን ፊልም ላይ በድምፅ የተሳተፈው ተዋናዩ ክሪስ ኢቫንስም መሰል ነገሮች መበራከታቸው እኛ በፊልሞቹ ላይ የምንሳተፈውን ሳይቀር የሚያሸማቅቅ ነው ብሏል። It's frustrating. I mean, we've dealt with that with Marvel, and you know, it feels good to be a part of something that is making social progress, but it's with this ribbon of bittersweet frustration. እንደዚህ አይነት ፊልሞች ለሕፃናት የቀረቡ ሆነው ሳለ እንዲህ አይነት ስነ ምግባር የጎደላቸው ነገሮች ተቆርጠው አለመውጣታቸው ፊልሞቹ ላይ በድምጽ ለምንሳተፍ ሰዎችም ምቾትና ደስታን የማይሰጥ ነገር ነው። የዓለም የፊልም ኢንዱስትሪ ይህንን ነገር ሊያስብበት ይገባል። በተለይም እንደ ኢትዮጵያ ባሉ የካርቱን ፊልሞች ሁሉ የሕፃናት ተደርገው በሚወሰዱና ወላጆች ልጆች ምን እያዩ እንደሆነ ቁጥጥራቸው አነስተኛ በሆኑባቸው ሀገራት የፊልሞቹ ጉዳት መጠኑ እጅግ የበዛ ሆኗል። አሁንም በኢትዮጵያ ሁኔታ ምን ውጤት እንዳመጣ በጥናት የተረጋገጠ መረጃ የለም። በአሁኑ ወቅት ሰዎች ከገበያ ገዝተው በሚገጥሟቸው ዲሾች በቤት ውስጥ ያለ ክፍያ የተለያዩ የሕፃናት ፊልሞችን በነፃ ያገኛሉ። አብዛኞቹ የአረብኛ ትርጉም ያላቸው አሜሪካ ሰራሽ ፊልሞች ሲሆኑ ጥቂት የእንግሊዝኛ ቻናሎችም ይገኛሉ። ከዚህ በተጨማሪ የአውሮፓ እግር ኳስ ጨዋታዎችን ለማየት በወራዊ ሰብስክሪፕሽን ክፍያ በሚሰራው ዲኤስቲቪ ደግሞ በቻናል 302 ቡምራንግ፣ በ306 ሲቢኤስ፣ በ309 ዲዝኒ ጁኒየር እና በ305 ኒኮሎዲያን እንዲሁም በቻናል 312 ኒክ ጁኒየር የሚባሉ ቻናሎች ይገኛሉ። ከነዚህ የሕፃናት መዝናኛ ቻናሎች በተጨማሪ ማይንድ ሴት የተባለ ማስተማሪያ ጣቢያም አለው። በእነዚህና በነፃ ክፍያ የሚገኙ የሕፃናት የመዝናኛ ቻናሎች ምን አይነት ይዘትና መልክ ያላቸው ፊልሞችን እንደሚያሳዩ በወላጆች ሊታዩ እንደሚገባ ብዙዎች ይናገራሉ። መንግስትም ይህን ጉዳይ ተከታትሎ የትውልድን ሰብዕና መታደግና መጠበቅ ይገባዋል ሲሉ ብዙዎች አስተያየታቸውን ይሰጣሉ። ባለፉት ዓመታትም በርካታ ወላጆች በሶሻል ሚዲያ ላይ እነዚህን ቻናሎች በመጥቀስ ሌሎች ወላጆችን ተከታተሉ ብለው ማሳሰብ ከጀመሩ ከራርመዋል። ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መጥተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69,000 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መጥተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ለዚህ ጉዳይ ማሳያ የሚሆነው በአንድ ወቅት በኢቲቪ መዝናኛ 120 ፕሮግራም ላይ የታየው ዝግጅት ነው። በ2000 የመጀመሪያዎቹ ዓመታት ነበር። ብዙ ሰዎች ጣሪያቸው ላይ ሳተላይት ቲቪ መመልከቻ ዲሽን አንጠልጥለው የአረብ ሳት ቻናሎችን የሚያዩበት ወቅት ነበር። በወቅቱ ምንም አረበኛ የሚናገር ሰው ጋር ሳይገናኙ አሊያም ቤት ውስጥ አረበኛ የሚናገር ሰው ሳይኖር በአረበኛ አፍ የሚፈቱ ሕፃናት መኖራቸው ብዙዎችን አስደነቀና ያ ዝግጅት ቀረበ። በወቅቱ ይህ ለመከሰቱ አንደኛውና ዋነኛው ምክንያት ተብሎ የተጠቀሰው ሕፃናቱ በለጋ አእምሯቸው የአረበኛ ካርቱን ፊልሞችን አዘውትረው መመልከታቸው ነበር። ይህ ደግሞ የካርቱን ፊልሞች
በሕፃናት አስተዳደግና አስተሳሰብ ላይ የሚያሳድሩትን ትልቅ ተጽዕኖ የሚያሳይ ነው። ምናልባትም እዚህ ጋር እነዚህ አኒሜሽን ፊልሞች በስፋት በሳተላይት ቴሌቪዥኖች መታየት የጀመሩት ከ2000ዎቹ መጀመሪያ አካባቢ ነው። አሁን 2 አስርት ዓመታትን ሊደፍን ምንም አልቀረውም። ታዲያ በዚህ ጊዜ እነዚህን ፊልሞች ያዩ የነበሩ ያኔ በትንሹ የ3 ዓመት ልጅ የነበሩ ሕፃናት ዛሬ በ20ዎቹ መጀመሪያ በ10ዎቹ መጨረሻ ላይ ነው የሚገኙት። እዚህ ላይ ያደረሰው ተጽዕኖ እንግዲህ ምን ያህል እንደሆነ በግል የተጠና ጉዳይ ባይኖርም በትምህርት ቤትም ሆነ በየመንደሮቻችን የምናየው የታዳጊዎቻችን ባህሪን ግን መገመት አያዳግትም። ጎረቤታችን ኬንያ ከ8 ዓመታት በፊት በዲኤስቲቪ የሚተላለፉትን ኒኮሎዲያን እና ካርቱን ኔትወርክስ ላይ የሚተላለፉ በውስጣቸው ግብረ ሰዶማዊነትን የሚያበረታቱ የቤተሰብ መሰረትን የሚያናጉ ናቸው ያሏቸውን 6 የሕፃናት ፊልሞችን ማገዷ ይታወሳል። የመካከለኛው ምስራቅ ሀገራትና እንደ ቻይና ያሉ የእስያ ሀገራትም የተመሳሳይ ጾታ ግንኙነትን የሚያሳዩ የሕፃናት ፊልሞችን ከማገድ በተጨማሪ በቅርብ ጊዜ እየወጡ ያሉና የተመሳሳይ ጾታ ግንኙነትን የሚያሳዩ ፊልሞችን በማገድ ላይ ይገኛሉ። ሳውዲ አረቢያና ኤሚሬትስን ጨምሮ የመካከለኛው ምስራቅ ሀገራት በቅርብ ጊዜ የተሰሩ 6 የወሊድ አኒሜሽን ፊልሞችን በሀገራቸው እንዳይታዩ አግደዋል። ላይቲር፣ ኦንዋርድ፣ ስፓይደርማን አክሮስ ዘ ስፓይደር-ቨርስ፣ ኤተርናልስ እና ዶክተር ስትሬንጀርስ ኢን ዘ መልቲቨርስ ኦፍ ማድነስ የተባሉ ፊልሞችን አግደዋል። በዚህ ዙሪያ የተናገረችው የበዝ ላይተር ተዋናይቷ ግሌን ሱዛን ፊልሞች ላይ መሰል ነገሮች ተቆርጠው እንዲወጡ ዘውትር አቤቱታ ቢመጣም እነ ዲዝኒ ግን እነዚህን ነገሮች ምንም ሳይቆርጧቸው እንደነበሩ አድርገው ፊልሞቹን ለዓለም ገበያ ያቀርባሉ ብላለች። እኛ ፊልም ሲወጣ ይህ ክፍል መቆረጥ አለበት ተብሎ ከመላው ዓለም ለዲዝኒ አቤቱታ ደርሶት ነበር። ዲዝኒ ግን ያንን ቦታ ሳይቆርጠው አውጥቷል። ከዚህ አንጻር በዓለም ገበያ በተለይ በቻይና ፊልሙ ተቀባይነት የማግኘት መጠኑ መቀነሱ አይቀሬ ነው። በአግባቡ ካልተያዙና ምን መልእክት እያስተላለፉ እንደሆነ ካልተጠና መሰል ፊልሞች በልጆች ስነ ልቦና አስተሳሰብና ማንነት ላይ የሚያመጡት ችግር በእድሜ ልክ የማይፈታ ነው። ማንኛውም ትልቅ ሰው ባየው የፊልም አክተር አሊያም የመጽሐፍ ገጸ ባህሪ እንደሚመሰጠውና እሱን ለመሆን እንደሚሞክረው ሁሉ ሕፃናትን በካርቱን ፊልም ላይ ባዩዋቸው ገጸ ባህሪያት መመሰጣቸውና እንደነርሱ አመፀኛ፣ እንደነርሱ ኃይለኛ አሊያም እንደነሱ ቆንጆ ለመሆን ይጥራሉ። በአሁኑ ወቅት ባለው የካርቱን ፊልሞችን የተመሳሳይ ጾታ ማስፋፊያነት ከመጠቀም አንጻር ሲታይ ደግሞ በትውልድ አስተሳሰብና ጤና ላይ ጥሎት የሚያልፉት ጠባሳ ቀላል አይሆንም። ብዙ ወላጆች እስከ ቅርብ ጊዜ ድረስ አኒሜሽን ፊልሞች በሙሉ ለልጆች የተዘጋጁ አድርጎ ማሰብና ለልጆች ተብለው የተዘጋጁትንም ለልጆች ተስማሚና ጥሩ ናቸው ብለው እንደሚያምኑ ይናገራሉ። በአንጻሩ ግን አሁን ላይ የሚወጡ ጥናቶች እንደሚያሳዩትና እያረጋገጡም እንዳለው የአኒሜሽን ፊልሞች በከፍተኛ ደረጃ የተመሳሳይ ጾታ ግንኙነት ያላቸው ገጸ ባህሪያትና ትዕይንቶችን እንደያዙ እንዲሁም ደግሞ ይህን አጸያፊ ጉዳይ ሕፃናትና ታዳጊዎችን መደበኛና ጤነኛ ጉዳይ አድርገው እንዲረዱት የሚያደርጉ የሆኑ እንደሆነ እየታየ ነው። የተመሳሳይ ጾታ ግንኙነትን የሚያደርጉ ገጸ ባህሪያት በአኒሜሽን ፊልሞች ላይ መታየት የጀመሩት በግሪጎሮሳውያኑ የዘመን ቀመር ከ1970ዎቹ ጀምሮ ነበር። ነገር ግን በዛን ወቅት በትክክል በማይታወቅ ሁኔታ ሰዎች በቀላሉ ሊረዷቸው በማይችሉ መልኩ ነበር ይቀርቡ የነበረው። ዘ ሪላክታንት ድራገን፣ ፍሬትዝ ኤንድ ዘ ካት፣ ሳይበር ሲክስ እንዲሁም ሴለር ሙን እና ሌሎች ፊልሞች ላይም በማይታወቅና ገሃድ ባልወጣ መልኩ ነበር ገጸ ባህሪያቱ ትዕይንቶችን የሚያሳዩት። በዚህ መልኩም የተመሳሳይ ጾታ ግንኙነት ያላቸው ገጸ ባህሪያትን በፊልሞች ላይ ሲያሳዩ ቢቆዩም ይህ ግን የቀጠለው እስከ 2000ዎቹ መጨረሻ ድረስ ነበር። ከ2010 ወዲህ ግን ሙሉ ለሙሉ በሚባል ደረጃ የተመሳሳይ ጾታ ግንኙነትን የሚያሳዩ ገጸ ባህሪያት በግልጽ በፊልሞቹ ላይ መታየት ጀመሩ። በእርግጥም አንዳንዶቹ እንደሚሉት
ይህ ጉዳይ ከ1970ዎቹ በፊትም የነበረና በተለያዩ ምክንያቶች የተገታ ነበር። በውስጠ ታዋቂነት ቆንጆ ሐሳብ ያላቸውንና ጾታቸው አጠራጣሪ የሆነ ተክለሰውነት ያላቸው ገጸ ባህሪያትን በመፍጠር እንዲሁም ብዙ ጎልተው የማይወጡ ሐሳቦችን በማንሳት እነዚህ ገጸ ባህሪያትን ከ1970ዎቹ በፊት ይጠቀሙ እንደነበር ይነገራል። ይህንንም ኪውር ኪዲንግ ይሉት እንደነበር ተገልጿል። በ1930ዎቹ በሆሊውድ የሞሽን ፒክቸርስ ፕሮዳክሽን የሚባል አንድ ሕግ አለ። ይህ ሕግ ከ1934 እስከ 1968 ድረስ በራሳቸው በፊልም ሰሪዎች የተቀመጠ የሞራል ሳንሱር ነበር። በዋናነት ይህን ሕግ እንዲወጣ ያደረጉት የፊልም ፕሮዲውሰሮችና አከፋፋዮች ናቸው። በወቅቱ የማህበሩ ፕሬዝዳንት ዊሊያም ሄይስ ስለነበረ ስሙም ሄይስ ኮድ ይባል ነበር። በ1920ዎቹ ይሰሩ የነበሩ ፊልሞች በማህበረሰብ ላይ ከፍተኛ የሆነ የሞራል ችግር እየፈጠሩ በመምጣታቸው ህዝቡ መንግስት ፊልሞች ላይ ሳንሱር እንዲያደርግ ከፍተኛ ጫናን መፍጠር ጀመረ። የመናገርና ሐሳብን በነጻነት የማስተላለፍ መብታችን ሊገደብ ነበር ያሉ ባለሙያዎች ግን ተሰባስበው ራሳቸውን የሚዳኝ ህግ በራሳቸው ላይ አወጡ፣ ማህበርንም መሰረቱ። የዚህ ማህበር የይለፍ ማህተምን ያላገኘ ፊልም መታየትና መከፋፈል እንዳይችል አድርገውም ማህበራቸውን አደራጁ። በወቅቱ የወጣው ህግ ሁለት ነገሮችን በግልጽ የሚከላከል ነበር። አንደኛ ወንጀልና ለወንጀለኛ ድጋፍ መስጠትን የሚከላከል ሲሆን፣ ሁለተኛው ደግሞ ወሲባዊ ነገሮችን እንዲሁም ደግሞ እርቃን የሆኑ ትዕይንቶችን ሙሉ ለሙሉ የሚከለክል ነበር። በዚህ መሰረት ይህ ህግ በ1970ዎቹ መጀመሪያ ድረስ መዝለቅ ችሎ ነበር። በአሁኑ ወቅት ግን እነዚህ መረጃዎች በስፋት እየተሰራጩና ሀገራት እያገዷቸው እየመጡ ስለሆነ ኢትዮጵያና መሰል ሀገራትም እንደ ጥንቱ የሆሊውድ ዘመን በኩዊር ኮዲንግ ውስጥ ሊገቡ እንደሚችሉ ሳይታለም የተፈታ ነው። ስለዚህም በቅድሚያ ወላጆች ለልጆቻቸው የሚከፍቱትን የህፃናት ቻናልና የዩቲዩብ አካውንት ቀድመው ሳንሱር ማድረግ አለባቸው። መንግስትና ጉዳዩ የሚመለከታቸው ባለሙያዎች ደግሞ ወደ ገበያ እየገቡ ያሉ ፊልሞችን አየር ላይ ከመዋላቸው በፊት የማየት የመገምገምና ትውልድን የመጠበቅ ግዴታ አለባቸው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።